حتى هاجر كم إثيوبيا زبلت أبز حج ساعات حيل بحر قيمة سقعات كمن يا مهسق نحنا قدام النت قدم إثيوبيا بقيح بحر زمت سقعات انتدي نحنا نحنسق زلنا. A few moments later. እንግዲህ ኤርትራ እንግዲህ ራሷን ችላ ነፃ ሀገር ሆና ከቀጠለች በኋላ ብዙም ያልተፈቱ ጉዳዮች እንዳሉ ብዙዎች ያነሳሉ። በተለይ የባህር በር ጉዳይ እንደ ምሳሌነትና መከራከሪያነት ይነሳልና ኤርትራ ሀገር ሆና ቀጥላለች፣ ራሷን ችላ ሄዳለች። እውነት ነው። ከዛ ጋር ተያይዞ ደግሞ የባህር በር ጉዳይ ብዙን ጊዜ ሁለቱ ሀገራት መጨቃጨቂያና መነታረኪያ መንገድ ሆኗል ተብሎ ብዙ ፖለቲከኞች ያነሳሉ። ከቅርብ ጊዜ ወዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በርን ጉዳይ አንስተው ኢትዮጵያ እየሰፋች የምትሄድ ሀገር ናት፣ ታላቅ ሀገር ናት፣ አንድነቷ ተጠብቆ ኢኮኖሚያም ተጠብቆ ከሌሎች ወንድም ሀገራት ጋር የራሷን ጥቅም ማስጠብቃ የቀጠናውንም ጥቅም ማስጠብቃ መሄድ አለባት፣ ባህር በር ያስፈልጋታል ብለው ያነሱት ጉዳይ አለ እንደ ሀገርም ማለት ነው። ከዚህ አንጻር እንግዲህ ብዙ ሰዎች የሚያነሱት የኢትዮጵያ የባህር በር ጥያቄ በኤርትራ አክቲቪስቶች በበጎነት አልታየም። እያነሱትም ያለው ኢትዮጵያ አሰብን በጉልበት በጦርነት ልትወስድ ነው ተብሎ በአሉታዊ መንገድ እየተነገረ ነው ያለውና እነዚህን የኢትዮጵያን ፍላጎትና ጥያቄዎች ወደ ጦርነት መተርጎም ለምን አስፈለገ? በእርግጥ የኢትዮጵያ ጥያቄ ይሄ ነው ብሎ ያስባሉ እንደ አንድ የኤርትራ ዜጋ? እኔ በግለሰብ አስተያየት ፖዚቲቭ በሆነ መልኩ አየዋለሁ።